አንተ አዱላ ላሸከፍኩ ቃንጮ ነው አሉና ደህና ዋላችሁ። እዚህ ሰፈር የሚላከፉ ወንዶች አሉ ሲባል ሰምቼ ነበር። እቱ ጋር ናቸው። ከተለከፍ ቆየሽ ነው እንደዚህ ነገር ተጀምሯል። እንዴት ተፈለ ታገኛችኋለሽ? እናንተ አትለከፉ መጎለት ብቻ ነው። አናቲ ላይ ወጥቷል የማታው ጡዘት በኢየሱስ ምን ጨብሰን አረ ብራዚላችንን ልትካለን በዛው በቃ እስካሁን አናቲ ላይ ነው አለቀቀኝም ማለት ነው። አረ ወይ ወተት ማዘሯ ራሱ ሽሮ ፍትፍት ምናምን ስትለኝ ነው ትቻት ይጡ። አረ ማዘር ቤድሮቹ ምንድነው የምትደናበሩ? እቺ ደግሞ ብቻቱ የኛን ጉሊ ሁላ ዞር አደረ ሁላ ሰፈር መጥቼ ሳስጣን አረ እንጃለስ ባክቷት እኔ ለራሴ አናቲ ደንዝያ አጭራሽ አንተ እዛ ጋር ይላከፋል ምናምን ብላ እንደ ጠቆምከኝ ምንድነው ጫውሻ ምን ያረጋችሁኝ እናንተ ሰዎች አማችሁ? ጤነኛ አይደለሽ? እሺ ምን እህል ለመታከም ነበር? ዝም ብለሽ ካርዱን አታውጭልኝም? እዛው ለዶክተሩ ብነግረው ይሻላል። አይ ከዚህ ስለሆነ ዶክተር የሚመደበልህ ህመምህን ማወቅ አለብን። አይ በቃ ለሙሉ ምርመራ አድርጊው። ሙሉ ምርመራ ከሆነ 20 ሺህ ብር ስጠኝና ምትልከ ምን የሙሉ ስራ ነው የተወደደው እንደዚህ? በቃ ተይው ዝም ብለሽ የዋናው የሰውነት ክፍል አለ አይደል? ኦኬ ያይምሮ ማለት ነው። ኧረ አይደለም ወይ ይሄ እንዳየሩ ጸባይ የሚቀያየረው አለ አይደል? እሳትም ውሃም የሚሆነው ኦኬ የስነ ልቦና ሐኪም አትልም እንዴ? በቃ ይኸውልሽ ከወገበት ተቻለ አይደል? ታዲያ ስንፈት ይዘኝ ነው አትልም እንዴ? ኧረ አይደለም ኧረ የምን ስንፈት ነው እንትን ነው ጉልበቴን ኦኬ የጉልበት በቃ 6 ቁጥር ገባ። እሺ ምንድነው የሚሰማ? ቢሰማኝማ አሪፍ ነበር። በቃ ድንዝዝ ብሏል ማለት ግልጽ ብታደርገው በደንብ ግልጽ በቃ አላንጋጠጣለኝ። ማንጋጠጥ ስትል በደንብ ልታስረዳኝ ትችላለህ? ይኸውልህ ዶክተር የባህል ሐኪም ጋር ሄጄ በሸንበቆ ቀስቶ አስሮልኝ ነበር፣ ግን ነገሩን ጭራሽ አባባሰው። ስለምንድን ነው የምታወራው? ሌሎች ታካሚዎች እኮ አሉብኝ። በጊዜ ተቀልዳለህ እንዴ? ኧረ ይቅርታ ዶክተር ስንፈት ይዞኝ ነው። ጉልበቴን ብላ እንዴት የተመደብከው? ውጣልኝ ከዚህ ቀልድ ነው እንደያዘው ነው። እንደዚህ ነው ታካሚ ትሪት የምታረጉት? ወይ ግራው አልቀባውሽ ሄድልኝ አከራል እንዴ ስንት አይነት ሰው አለ። ሁሉም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን። ባለሱቅ ሞዴስ ስጠኝ። ነይ ቆይ በአመት አንዴ ነው እንዴ ማለት አምጪው 150 ከገባ እኮ ቆይ 150 አዎ 150 እሺ በእናት ክላስ እየረፈደብኝ ስለሆነ ነው ወይስ መለስ ፈልጌ ልስጥ? እንደዚህ ብሎ ነገር የለም ከሌለሽ የለሽ። ጣጣት ሁሉም በነፃ እየገባ ሞዴስ የቅንጦት ዕቃ መሆኑ በጣም ነው የሚያሳዝን። ክብሯ ሳይደፈር ሳይገፈፍ መጥቷ በቤት በሰፈሯ ለሸንሽ እሺ በኋላ ስመለስ ካገኘው ልብሱንም ብሩንም እመልስልሃለሁ። እሺ ብሩን እንኳን ችግር የለው፣ ልብሱን ግን አደራ ከሰው ላይ ነው ነጥቄ ያመጣሁት። እሺ በጣም ነው ግን የማመሰግነው። ደግሞ ለትንሽ ከትምህርት ቤት ቀርቼ ነበር፣ በዛ ላይ ደግሞ ፈተና ነበር። እሺ በቃ መልካም ፈተና። እሺ አመሰግናለሁ። ዘሚራሙ ልብሱን ስመልሽ ልቤን ግን እንዳረሽሽ። ሴቶች በአሁኑ ሰዓት ከስራውና ከትምህርቱ በላይ የሞዴስ ዋጋ ነው ፈተና የሆነባቸው። ንጽህና ቅንጦት ሳይሆን መብት ነው፣ ተፈጥሮ እንጂ ምርጫ አይደለም። ዋጋው ይቀንስልን ነው። አዎ እነሱ ስታረቁ እኛ ራግሞት ነው። ያራዳ ልጆች አረ የምሳ ያላችሁን አነጋ አልቀመስኩም ምንም ነገር የምሳ ነው። አዎ አባት ያጃት ሲች አባት ክበርልኝ እድሜና ጤና እናቴ ክበሪልኝ እድሜና ጤና ለእናንተ እድሜና ጤና ለእናንተ አሜን አሜን። ይሄም ሰው ነው ይናገረኝ። እኔ ግን በጣም የሚገርመኝ ነገር አብረን የተማርን ሁለታችሁም ደደብ ተማሪ ነበራችሁ። እኔ እየሰራሁ እናንተ ብር የምትዙበት ምክንያት ምንድነው? ጭንቅላት ነው። ሲጀመር ሀክ አስደርጋችሁ ጭንቅላትን ባዶ ነው አስደግማችሁብኛል። አንተና እንዴ ንክ ገሸሰ ከቆየ ብዙ ታወራለህ አንተ። ጥቁር ጆሮ አላዘሩብኝ